ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የለተሰኘው ዜናዎችን ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የእንግሊዝ ውጭ ጉዳይ መስሪያ ቤት ዛሬ ባወጣው መግለጫ በሁሉም የኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ላይ ዜጎች ፈጽሞ እንዳይሄዱ አሳስቧል። በመግለጫው በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ውጥረት ከፍተኛ ደረጃ ላይ ደርሷል ያለው ሚኒስትሩ ይህ ጉዳይ ወደ ግጭት ከተሸጋገረ በኤርትራ ውስጥ ነገሮች በፍጥነት እንደሚለዋወጡና ወደ ኤርትራ መግባትም ሆነ መውጣት አስቸጋሪ እንደሚሆን አስረድቷል። በግጭት ውስጥ የእንግሊዝ መንግስት ዜጎቹን የማስወጣት ወይንም ፊት ለፊት የቆንጽላ አገልግሎት መስጠት ስለሚያስቸግረው ችግሩ ከተፈጠረ እንግሊዛውያን በራሳቸው መንገድ የሚወጡበትን መንገድ እንደሚያመቻቹም አሳስቧል። የጉዞ ማስጠንቀቂያ በሰጠባቸው ቦታዎች ላይ በአስመራ የሚገኘው የእንግሊዝ ኤምባሲ ሄዶ እርዳታ መስጠት እንደማይቻል ገልጾም ዲፕሎማቶች ከአስመራ ከተማ ውጪ ወደሚገኙ ቦታዎች ለመሄድ ከኤርትራ መንግስት ፍቃድ እንደሚያስፈልጋቸው አስረድቷል። ሾልኮ የወጣ መረጃ የህወሓትን አዲስ የፖለቲካና ወታደራዊ ጥምረት እቅዶችን አጋለጠ። በምርጫ ቦርድ ታግዷል የተባለው ህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማና በዲያስፖራ የአድቮኬሲ አባላት መካከል በዙም ተደርጓል የተባለና ሾልኮ የወጣ የውይይት መረጃ ፓርቲው በሀገር ውስጥና በቀጥናው ሊከተለው ስላቀደው አዲስ የፖለቲካና ወታደራዊ ስትራቴጂ ጠቋሚ ሀሳቦችን ይዟል። በዛሀበሻ የመረጃ ምንጮች የወጣው ይህ መረጃ ህወሓት ከፌዴራል መንግስቱ ጋር ፈጠር ለሚችል ማንኛውም አዲስ ግጭት ራሱን እያዘጋጀ መሆኑን የሚያመላክቱ ያልተጠበቁ አሰላለፎችን ይፋ አድርጓል። በውይይቱ ላይ በስፋት ከተነሱት ጉዳዮች መካከል የትግራይ ጊዜያዊ አስተዳደርን ህልውና የሚመለከተው ይገኝበታል። ቀይ ባህሪ ከአቱዬ ማሰብ ወስድዬ ኢንፋክት ሐዳሽ ዓማ ዓውዲዮም ረጅም ለውጢ ከምጽየ ኤርትራ እዛትሉ ነገር ስለዘሎ ምን ተባዕሎም እዮም ምንትን ባህለው ሚለው ምሳና ከደጋገፉ ይሆንዮም። አምባሳደር አዲስ ዓለም በንግግራቸው አሁን ያለውና ብሬተናል ጄኔራል በታደሰ ወረደ የሚመራውን አስተዳደር በተያዘው ሳምንት ውስጥ በማፍረስ ከጦርነቱ በፊት በነበረው የህወሓት መንግስታዊ መዋቅር የመተካት እቅድ መኖሩን ገልጸዋል። ይህ እርምጃ በተግባር ከተተረጎመ በፌዴራል መንግስቱና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት አተገባበር ክፉኛ አደጋ ላይ ሊጥለው እንደሚችል የፖለቲካ ታዛቢዎች ይገምታሉ። ከውስጥ ፖለቲካው ባሻገር መረጃው የህወሓትን አዲስ የቀጥናው የዲፕሎማሲና ወታደራዊ ጥምረትን ያጋለጠ ነው። የጠላት ወዳጅ ነው በሚል መርህ ህወሓት ከኤርትራ መንግስት ጋር አዲስ ግንኙነት መጀመሩና የባህር ወደቧን ለመጠቀም መስማማቱን አመራሩ አብራርተዋል። እንትን ባህለው ሚለው ምሳና ከደጋገፉ ይሆንዮም። ስለዚህ ፕራክቲካል ከሆነ ህሊው ትርክብ ፕራክቲካል ወዲው እዚህ ግን ናይ ሓባር ጠቅላ ስለዘልና በሓባር እንዋገው ለሁነታ ክፈጠር ይኽእል እዩ። እዚህ በተጨማሪም የሱዳንን ወደብ ለመጠቀም ተመሳሳይ ፍቃድ መገኘቱ በውይይቱ ላይ መነሳቱ ፓርቲው ከኢትዮጵያ ማዕከላዊ መንግስት ቁጥጥር ውጭ የሆነ የሎጂስቲክ መስመር ለመዘርጋት እያሰበ መሆኑን ያሳያል። በሀገር ውስጥ ወታደራዊ ስትራቴጂ ረገድም ያልተለመዱ የጥምረት እቅዶችም ተንጸባርቀዋል። ከፌዴራል መንግስቱ ጋር ዳግም ግጭት ቢቀሰቀስና የፌዴራል ሰራዊቱ ወደ ሰሜን ቢያቀና የፌዴራሉን ኃይል ከጀርባ እንዲወጉት በማሰብ በአማራ ክልል ከሚንቀሳቀሱ ታጣቂ ኃይሎች ጋር በመቀናጀት እየተሰራ መሆኑን አቶ አዲስ ዓለም ከዲያስፖራው ጋር ባደረጉት ውይይት ተናግረዋል። we were trying to give peace a chance እና ካሊ ነገር ይቡልንኮ ኩናት ሕማዲ ተናስ ከንዲያዶ ክትኸውን ትኽእል ብዚያዶ ባናይ ፒስ መሽሙታት ለው ከምዚያ ከንራግፅ ንኽእል አትሊስት ምዕራብ ትግራይ ኣብ ሓደ እዋን እውን ነቲ ናይ ኣምሓራ ምምሕዳር ክነፍርስ ኢና ናብኡ ዘለዎ ሰፋሪ ክንወፅእ ኢና ናበሉ የብሉ ስለዝነበሩ ዋላ እኳ እቶም ናትና ሰባት የበላሽዎን ተሰንሑ ከምኡ ዝመሰለ ቻንስ ስለሌለው እዩ። የተመለከተው ይህ ሾልኮ የወጣ የድምፅ መረጃ ህወሓት በአሁኑ ወቅት ከፌዴራል መንግስቱ ጋር ያለውን ግንኙነት እንደገና እየገመገመና አዳዲስ ቀጠናዊ እንዲሁም የውስጥ ጥምረቶችን እየፈጠረ መሆኑን ያመላክታል። የፖለቲካና የጸጥታ ጉዳይ ተንታኞች ይህን አካሄድ ፓርቲው በአደባባይ ከሚያራምደው የሰላም ንግግር በተቃራኒ ዳግም ለጦርነት እያደረገው ያለው ዝግጅት አካል አድርገው ይመለከቱታል። እስካሁን ድረስ የትግራይ ጊዜያዊ አስተዳደርም ሆነ የፌዴራል መንግስቱ በዚህ ጉዳይ ላይ የሰጡት ይፋዊ ምላሽ የለም።
በሶማሊያ ባህር ጠረፍ ላይ የሚደረገው የመርከቦች እገታ ዳግም እያንሰራራ ይመስላል። ባለፈው ሳምንት አንድ ነዳጅ የጫነ መርከብ መታገቱ የተሰማ ሲሆን ትላንት ደግሞ ሌላ እገታ መፈጸሙ ተዘግቧል። የመርከቦች ደህንነት ተቋም የሆነው ቫንጋርድ እንደገለጸው ይህ መርከብ የታገተው በሶማሊያ በሚገኘው ጎዶቢርጃን የተባለ አካባቢ ነው። ታጣቂዎች በመርከቡ ላይ እገታውን የፈጸሙት ትላንት እሁድ ምሽት ላይ ሲሆን በመርከቡ ውስጥ በአጠቃላይ 15 ሰራተኞች ነበሩ። ከእነዚህ ውስጥ 2ቱ ህንዳውያን፣ 13ቱ ሶሪያውያን ናቸው። መርከቡ ከግብጽ ስዊስ ተነስቶ ወደ ኬንያ ሞምባሳ ወደብ የሚያመራ እንደነበር ተገልጿል። ይህ እገታ የተፈጸመበት አካባቢ በፑንትላንድ ግዛት አስተዳደር ስር የሚገኝ ቢሆንም ኃላፊዎቹ ስለ ጉዳዩ ተጠይቀው መልስ ከመስጠት ተቆጥበዋል። ባለፈው ሳምንት በዚህ በፑንትላንድ ነዳጅ የጫነ መርከብ የታገተ ሲሆን ነቱ ወደ ሞቃዲሾ የሚጓዝ እንደነበር መዘገባችን ይታወሳል። ትብብር ለኢትዮጵያ አንድነት መንግስት ከታጠቁ ኃይሎች ጋር ድርድር እንዲያደርግ ጠየቀ። በቀጣይም ታላቅ ህዝባዊ ሰልፎችን እንደሚያካሄድ አስታውቋል። ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ኃይሎች ስብስብ መንግስት ከታጠቁ ኃይሎች ጋር ወደ ድርድር እንዲመጣና የፖለቲካ እስረኞችን እንዲፈታ ጥሪ ያቀረበ። ስብስቡ በወቅታዊ ሀገራዊ ጉዳዮች ላይ ባወጣው መግለጫ የሀገሪቱን የህልውና አደጋ ለመቀልበስና ሰላማዊ ትግል አማራጮችን ለማስፋት ተከታታይ ህዝባዊ ስብሰባዎችና ሰልፎችን እንደሚያካሄድ ይፋ አድርጓል። ትብብሩ ሚያዝያ 19 ቀን 2018 ባወጣው መግለጫ እንዳስታወቀው ሀገሪቱ ከመቼውም ጊዜ በላይ ከባድ የህልውና አደጋ ውስጥ ትገኛለች። በመሆኑም ይህንን አደጋ ለመታደግና የወል ነጻነትን ለማረጋገጥ እያንዳንዱ ዜጋ በህጋዊ ማዕቀፍ ውስጥ ትግሉን እንዲያጠናክር አሳስቧል። ስብስቡ አሁን ሀገር ባለችበት ምስቅልቅል ሁኔታ ውስጥ በምርጫ 2018 መሳተፍ ያለውን ጉዳትና ጥቅም በመመዘን በውስጥ ሆኖ መታገሉ የተሻለ መሆኑን በማመን ወደ ምርጫው መግባቱን አብራርቷል። ገዢው የብልጽግና ፓርቲ በጽኑ የተቸው የትብብሩ መግለጫ መንግስት ከዕለት ወደ ዕለት ጥፋትና እልቂትን እየደራረበ ሀገሪቱን ወደ መፍረስ እያመራት መሆኑን አስገንዝቧል። ይህንን አጥፊ አካሄድ በማስቆም መንግስት ከታጠቁ ኃይሎችና ከፖለቲካ ልሂቃን ጋር እንዲደራደር፣ እስረኞችን እንዲፈታና የህዝቡን እውነተኛ ብሶት አዳምጦ አፋጣኝ መፍትሄ እንዲሰጥ በተደጋጋሚ እያደረገ ያለውን ውትወታ አጠናክሮ እንደሚቀጥል አረጋግጧል። የህዝብን ብሶት ከራሱ አንደበት ለማሰማትና ማህበረሰቡን ለማነቃቃት በሚል የተለያዩ መርሃ ግብሮችን ያወጣው ትብብር ለኢትዮጵያ አንድነት የፊታችን ቅዳሜ ሚያዝያ 24 ቀን 2018 በአዲስ አበባ ከተማ ታላቅ የአዳራሽ ውስጥ የህዝብ ውይይት እንደሚያካሄድ አስታውቋል። ከዚህም ባሻገር በመጪዎቹ ጊዜያት በአዲስ አበባና የተሻለ የጸጥታ ሁኔታ ባለባቸው አካባቢዎች ታላቅ ህዝባዊ ሰልፍ እንደሚጠራም ገልጿል። ከዚህ ጋር በተያያዘ የትብብሩ አባል የሆነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሚያዝያ 30 ቀን ሊያካሄድ አቅዶት የነበረው ሰልፍ በአዲስ መልክ በትብብሩ ማዕቀፍ ስር ተጠቃሎ እንደሚከናወን መግለጫው አመላክቷል። ሌሎች የፖለቲካ ፓርቲዎችና ልሂቃን ይህንን የትግል ሂደት እንዲቀላቀሉ ጥሪ ያቀረበው ስብስቡ የመንግስት የጸጥታ ኃይሎች የዜጎችን ህገ መንግስታዊ መብት በማክበር ገለልተኛ ሆነው ሂደቱን እንዲያግዙ አደራ ብሏል። መላው የኢትዮጵያ ህዝብ ከቁዘማና ከዝምታ ወጥቶ በእጁ ያለውን የምርጫ ካርድ በመጠቀም ለትብብሩ ድምፁ እንዲሰጥ እንዲሁም ለሚጠሩ ህዝባዊ መርሃ ግብሮች በንቃት በመከታተል ድጋፉን በተግባር እንዲያሳይ ጥሪውን አስተላልፏል። የጀርመን ቻንስለር አሜሪካ በኢራን አመራሮች እየተዋረደች ነው አሉ። የጀርመኑ ቻንስለር ፍሪድሪክ መርዝ ዛሬ ባሰሙት ንግግር ኢራናውያን ከሚጠበቀው በላይ ጠንካራ መሆናቸው በግልጽ እየታየ ነው፣ በሌላ በኩል አሜሪካውያን ዳግም ለድርድር የሚሆን ስትራቴጂ እንኳን እንደሌላቸው ግልጽ ሆኗል ብለዋል። ቻንስለሩ ይህን ንግግር ያደረጉት ማርስበርግ በተሰኘ ከተማ ውስጥ በሚገኝ ትምህርት ቤት ጉብኝት ባደረጉበት ወቅት ነው። ንግግራቸውን ሲቀጥሉም በእንደዚህ አይነት ግጭቶች ሁሌም የሚፈጠር ችግር መውጫን ሳያመቻ መግባት ነው። ይህንን ለ20 ዓመታት ያህል በሚያሳዝን ሁኔታ በአፍጋኒስታን አይተነዋል፣ በኢራቅም ጭምር ተመልክተናል ሲሉ ገልጸዋል። ቻንስለሩ ጨምሮም በአሁኑ ወቅት አሜሪካውያን የትኛውን የመውጫ መንገድ እንደመረጡ የማውቀው ነገር የለም፣ በተለይም ኢራናውያን በግልጽ በብቃት እየተደራደሩ በሚገኙበት በዚህ ወቅት አሜሪካውያን መውጫ ስትራቴጂያቸውን አላሳዩንም። ይህ ደግሞ በተለይ በኢራን አብዮታዊ ዘብ መላ አሜሪካ እየተዋረደች መሆኑን ያመላክታል ያሉት ቻንስለሩ በዚህ ጦርነት ጀርመን ከፍተኛ የኢኮኖሚ ጉዳት እየገጠማት መሆኑን አስረድተዋል።
የሶማሊያ ፕሬዝዳንት የአመጽ አከርካሪነት መከላከልና መዋጋት ከፍተኛ አማካሪ የሆኑት አብዱላሂ መሐመድ ኑር የስራ መልቀቂያ ማስገባታቸውን ገለጹ። አማካሪው እንዳሉት እዚህ ውሳኔ ላይ የደረሱት ከፕሬዝዳንት ሐሰን ሼክ መሐሙድ ጋር ፖለቲካዊ ልዩነት በመፍጠራቸው ነው። ከፕሬዝዳንቱ ጋር በአገሪቱ የፖለቲካ አቅጣጫና እየተካሄደ ባለው ሽግግር ዙሪያ መግባባት አለመቻላቸውንም አስረድተዋል። አብዱላሂ በማህበራዊ ሚዲያቸው ባሰፈሩት ሀሳብ ይህን ውሳኔ የወሰንኩት አሁን ያለው አስቸጋሪ የፖለቲካ ሁኔታ ፖለቲካዊና የጸጥታ አለመረጋጋት ሊያመራ ይችላል የሚል ግምት ስላለኝ ነው ካሉ በኋላ ያልተፈቱ የፖለቲካ ችግሮች ከሚመለከታቸው ባለድርሻ አካላት ጋር በመመካከር በአስቸኳይ እንዲፈቱ ጥሪ አቅርበዋል። አማካሪው ጨምረውም አሁን በስልጣን ላይ ያሉ የፌዴራል መንግስት ሜይ 15 ቀን 2026 የስራ ጊዜው የሚያበቃ በመሆኑ ሊፈጠር ከሚችለው ቀውስ ለመውጣት ከወዲሁ ምክክር እንደሚያስፈልግ አሳስበዋል። ሳልሳይ ወያነ ትግራይ ፓርቲ ህወሓት የክልሉ ምክር ቤት ዳግም ለመመስረት የሚያደርገውን እንቅስቃሴ በጽኑ ኮነነ። ሳልሳይ ወያነ ትግራይ ሰዋት የተባለው የፖለቲካ ፓርቲ ሚያዝያ 19 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ ህወሓት ህልውና የሌለውና የፈረሰውን የትግራይ ክልል ምክር ቤት ዳግም ለመመስረት የሚያደርገውን እንቅስቃሴ በአስቸኳይ እንዲያቆም አሳስቧል። ፓርቲው የህወሓትን ወቅታዊ እንቅስቃሴ አስመልክቶ ባወጣው መግለጫ የትግራይ መውጫ መንገድ ህጋዊ፣ ሞራላዊና ፖለቲካዊ ተቀባይነት ባለው አካታች ሂደት ላይ የተመሰረተ እንጂ የሞተ ምክር ቤት በመመለስ ሊፈታ እንደማይችል አስገንዝቧል። ይህ የህወሓት እርምጃ ክልሉን ለብተና ህዝቡን ዳግም ለጥፋት የሚዳርግ የእብደት ውሳኔና ተግባር ነው ሲልም በጽኑ ኮንኖታል። አሁን ያለውን ሁለንተናዊ ቀውስ ለመፍታት የችግሩን መጠን የሚመጥን አቅጣጫ ማስቀመጥ ሲገባ በህግም ሆነ በተግባር ህልውና የሌለው ምክር ቤት ለመመለስ የሚደረገው ሩጫ ኃይሉ ለህግም ሆነ ለትግራይ ህዝብ ያለውን ንቀት የሚያሳይ መሆኑን መግለጫው አስምሮበታል። ከዚህም ባሻገር በሺዎች የሚቆጠሩ ዓመታት የመንግስትና ታሪክና ልምድ ያለውን የትግራይ ህዝብ ከዙፋኑ በማውረድ ለማይጠግበው የህወሓት ስልጣን ጥማት መገልገያ ማድረግ የተጋሩን ታሪክና ክብር የሚጻረር አሳፋሪ ተግባር መሆኑን ጠቁሟል። ህወሓት ስልጣንን እንደ ብቸኛና የመጨረሻ ግቡ በመቁጠር የህዝቡ ምልጃና የሌሎች የፖለቲካ ኃይሎችን ተቃውሞ ወደ ጎን ትቶ የሚያደርገውን የብቻ እንቅስቃሴ ፓርቲው በጽኑ ነቅፏል። በዚህም ህልውና የሌለው ምክር ቤት ለመመለስ በሚደረገው ግትር አካሄድ ምክንያት ለሚፈጠረው ለማንኛውም ቀውስና መዘዝ ሙሉ ኃላፊነቱን ራሱ ህወሓት እንደሚወስድ ሳልሳይ ወያነ ትግራይ አስጠንቅቋል። በማጠቃለያውም ሳልሳይ ወያነ ትግራይ ፓርቲ የህወሓትን ተቀባይነት የሌለው እንቅስቃሴ በድጋሚ እያወገዘ ትግራይ አሁን ካለችበት አዘቅት መውጫ መንገዷ ሁሉን አሳታፊ በሆነ ብሔራዊ ውይይት አማካኝነት አካታች ጊዜያዊ የሽግግር መንግስት መመስረት መሆኑን አቋሙ አስታውቋል። የባህሬን መንግስት በቅርቡ በኢራን በተከፈተ ጥቃት ወቅት ከውጭ ኃይሎች ጋር ግንኙነት እንዳላቸውና ጥቃቱን ማወደሳቸውን የገለጻቸውን ከ69 በላይ ግለሰቦች ዜግነት መሰረዙን አስታውቋል። ይህን እርምጃ የወሰደው በቅርቡ ጥቃቱን በተመለከተ በማህበራዊ ሚዲያ ላይ የተለያዩ አስተያየቶችን የጻፉ ሰዎችን በብዛት ካሰረ በኋላ ነው። የባህሬን መንግስት በብሔራዊ ደህንነት ላይ ያነጣጠረ ጥቃት የፈጸሙ ሰዎች ተመሳሳይ ቅጣትና እርምጃ እንደሚወሰድባቸውም አስጠንቅቋል። በመሆኑም በ39 ቀናቱ የኢራን የሚሳኤልና የድሮን ጥቃት ወቅት በተጻፉ ና በተሰራጩ የማህበራዊ ሚዲያዎች ፖስቶች ላይ ጥብቅ ምርመራ ማድረጉ እንደሚቀጥል መግለጹን ገልፍ ኒውስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሲካሄድ የነበረው የሰላም ድርድር መቋረጡን ተከትሎ ቴህራን ስምምነት የምትፈልግ ከሆነ በስልክ እንድታገኛቸው አሳሰቡ። የትራምፕ የልዑካን ቡድን ወደ ፓኪስታን ሊያደርግ የነበረውን ጉዞ መሰረዙን ተከትሎ የፊት ለፊት ዲፕሎማሲው ሙሉ በሙሉ የተቋረጠ ሲሆን ይህን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ሰኞ ዕለት ወደ ሩሲያ በማቅናት ከፕሬዝዳንት ቭላዲሚር ፑቲን ጋር ተወያይተዋል። አርጋቺ ከፕሬዝዳንት ፑቲን ጋር ካደረጉት ቆይታ በኋላ ለሩሲያ ብሔራዊ ሚዲያ እንደገለጹት ኢራን በዓለም ላይ ትልቁን ልዕለ ኃያል ሀገር እየተቋቋመች ትገኛለች። አክለውም አሜሪካ አንድም ያሳካቸው ግብ ባለመኖሩ ምክንያት ትራምፕ ለድርድር ጥያቄ እያቀረቡ መሆኑና ኢራንም እያሰበችበት እንደሆነ ተናግረዋል። ፕሬዝዳንት ፑቲን በበኩላቸው የኢራን ሕዝብ ለነጻነቱ የሚያደርገውን ተጋድሎ አድንቀው ሩሲያ የኢራንና የቀጠናው ሕዝብ ጥቅም ለማስጠበቅ እንደምትሰራ አረጋግጠዋል። ፑቲን ከዚህ በተጨማሪም በአየር ጥቃት የተገደሉትን አባታቸውን የአያቶላህ አሊ ሐሜኒን ተክተው ከተሾሙትና እርሳቸውም በቦምብ ጥቃት
በእስራት ቆስለው ከነበሩት አዲሱ የኢራን ጠቅላይ ሚኒስትር ሙጅታባ ኻሜኒ መልእክት እንደደረሳቸውና ጤንነታቸውን እንደሚመኙ አውስተዋል። ፕሬዚዳንት ትራምፕ ከአሜሪካና እስራኤል ጋር ከ2 ወራት በፊት የተጀመረውን ጦርነት ተከትሎ የተደረሰውን የተኩስ አቁም ላልተወሰነ ጊዜ ያራዘሙ ቢሆንም በፓኪስታን ኢስላማባድ የተካሄደው የመጀመሪያ ዙር ቀጥታ ድርድር ግን ያለምንም ስምምነት ተጠናቋል። ኢራን በኒውክሌር ፕሮግራም ላይ ከማንኛውም ድርድር በፊት አሜሪካ በሆርሙዝ የባህር ላይ የጣለችውን ማዕቀብ እንድታነሳ አጥብቃ እየጠየቀች ነው። ትራምፕ በማህበራዊ ትስስር ገጻቸው ላይ ጉዞ መሰረዛቸውን ሲያሳውቁ በጉዞ ላይ ብዙ ጊዜ እየባከነ መሆኑን ጠቅሰው ሁሉንም የመደራደሪያ ካርዶች የያዝነው እኛንን እነሱ ምንም የላቸውም፣ መነጋገር ከፈለጉ ማድረግ ያለባቸው ስልክ መደወል ብቻ ነው ብለዋል። ትራምፕ ለፎክስ ኒውስ እንደገለጹት ጉዞ በተሰረዘ በ10 ደቂቃ ውስጥ ኢራን የተሻለ የስምምነት ሀሳብ ልካለች። አሜሪካ የጣለችው ማዕቀብ ኢራን ዘይት በመሸጥ የምታገኘውን ወሳኝ ገቢ በማቋረጥና ያመረተችውን ነዳጅ የምታከማችበት ቦታ በማሳጣት ከፍተኛ ጫና እያሳደረባት መሆኑን አብራርተዋል። የዓለም 5ኛው የነዳጅና ሌሎች የግብርና ምርቶች አቅርቦት በሚያስተናግደው የሆርሙዝ የባህር በር መዘጋት ምክንያት የዓለም አቀፍ የነዳጅ ዋጋ ሰኞ ዕለት በበርሜል $107 ሲደርስ በአሜሪካ የአንድ ጋሎን ነዳጅ ዋጋ $4.11 ገብቷል። ትራምፕ በኢራንና በሆርሙዝ የባህር በር ጉዳይ ላይ ከብሔራዊ ደህንነትና አማካሪዎቻቸው ጋር እንደሚመክሩ ሲጠበቅ የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ ግን በዚህ ስሱ የዲፕሎማሲ ጉዳይ ላይ አስተያየት ከመስጠት ተቆጥበዋል። በሌላ የቀጠናው ዜና በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት ከፍተኛ ፈተና ውስጥ ወድቋል። የእስራኤል አየር ኃይል እሁድ ዕለት በፈጸመው ተከታታይ ጥቃት 14 ሰዎች መገደላቸውን የሊባኖስ ጤና ጥበቃ ሚኒስቴር አስታውቋል። እስራኤል ይህንን ጥቃት የታቀዱት የሽብር ጥቃቶችን ለማክሸፍ የተወሰደ የራስን የመከላከል እርምጃ ስትለው በስምምነት ውስጥ ያልተካተተውና በኢራን የሚደገፈው ሂዝቦላ ግን የአጸፋ እርምጃ የመውሰድ ሙሉ መብት እንዳለው አስታውቋል። የእስራኤል መከላከያ ኃይል ሰኞ ዕለት የቦምብ ጥቃቱን ቤካ ሸለቆን ጨምሮ ወደ ሌሎች የደቡብ ሊባኖስ አካባቢዎች ማስፋቱን አረጋግጧል። የዩክሬን ባለስልጣናት ሩሲያ በድጋሚ የወደብ ከተማ በሆነችው ኦዴሳ ላይ የድሮን ጥቃት ማከናወኗን ገለጹ። በዚህ ጥቃትም 2 ህጻናትን ጨምሮ ቢያንስ 11 ሰዎች የመቁሰል አደጋ እንዳጋጠማቸው አስረድተዋል። የኦዴሳ ገዢ ኦሌ ኬፐር ለአልጀዚራ በሰጡት መግለጫ ጥቃቱ የተከናወነው በ3 መንደሮች ላይ መሆኑን ጠቅሰው ሆቴሎችንና መጋዘኖችን ጨምሮ መኖሪያ ቤቶች፣ መኪናዎችና መሰረተ ልማቶች መጎዳታቸውን አስታውቀዋል። ይህ በእንዲህ እንዳለ በዛፖሬዥያ ግዛት ሩሲያ መጠነ ሰፊ ጥቃት ማድረጓን የአካባቢው ገዢ ገልጸዋል። ገዢው በመግለጫቸው በዛሬው ዕለት ሩሲያ በ45 ሰፈሮች ላይ 629 ጥቃት መፈጸሟን ገልጸው በዚህም ቢያንስ 50 መኖሪያ ቤቶችና መሰረተ ልማቶች መውደማቸውን አስረድተዋል። በሌላ በኩል ዩክሬን በዛፖሬዥያ ኒውክሌር ጣቢያ ላይ የፈጸመችው ጥቃት 1 ሰው መገደሉን የሩሲያ ባለስልጣናት ተናግረዋል። ይህ የኒውክሌር ጣቢያ በሩሲያ እጅ የሚገኝና ስራ ያቆመ ሲሆን የተገደለው በጣቢያው ውስጥ የሚሰራ ሹፌር እንደሆነም አስረድተዋል። ድምፃዊ አስጌ ዴንዳሾ በሴቶች ላይ ያነጣጠረ አወዛጋቢ ጽሑፍ በማህበራዊ ሚዲያ በማጋራት ከፍተኛ ትችት አስተናገደም። ታዋቂው ድምፃዊ አስጌ ዴንዳሾ በይፋዊ የማህበራዊ ሚዲያ ገጹ ላይ ያጋራውና የሴቶችን የማመዛዘን አቅም ከቁሳቁስና ከአካላዊ ገጽታ ጋር በማስተሳሰር የሚኮንን አዲስ ጽሑፍ ከፍተኛ አወዛጋቢነትን ፈጥሯል። አርቲስቱ በዚህ ጽሑፍ የሴቶችን አእምሮአዊ ክፍል ዝቅ የሚያደርግና አጠቃላይ የሆነ ፍረጃን ተጠቅሟል። ድምፃዊው በገጹ ላይ እንዳሰፈረው የሴት ልጅ አእምሮ ከጭንቅላት ቦታውን ስቶ ኪስ፣ መልክና ዳሌ ስር ከተወሸቀ መቼም አያዝንም አያመዛዝንም ይለኛል፣ እችንማ ወርደን እንነጋገር በማለት ጾታን መሰረት ያደረገ ትችት ሰንዝሯል። ይህ አባባል ሴቶችን ከማሰብ ከማዘንና ከማመዛዘን ተፈጥሮ አቅማቸው ይልቅ በገንዘብ ወይም ኪስና በአካላዊ ገጽታቸው ብቻ የሚመዝን በመሆኑ ከበርካታ የማህበራዊ ሚዲያ ተጠቃሚዎችና የሴቶች መብት ተሟጋቾች ዘንድ ከባድ ተቃውሞን አስከትሎበታል። በእውነታውና በመረጃዎች ላይ ተመስርቶ ሲታይ በኢትዮጵያም ሆነ በዓለም አቀፍ ደረጃ ሴቶች በፖለቲካ፣ በኢኮኖሚ፣ በሳይንስና በማህበራዊ ዘርፎች ያላቸውን ከፍተኛ የአመራርና የማመዛዘን አቅም በተግባር እያረጋገጡ ይገኛሉ። የኢትዮጵያ ሴቶች የሀገሪቱን ኢኮኖሚ በማንቀሳቀስ ማህበራዊ ቀውሶችን በማርገብና ቤተሰብን በማስተዳደር ከፍተኛውን ድርሻ ይወስዳሉ። በመሆኑም ሴትን ልጅ አቅልሎ በኪስና በዳሌ ብቻ መፈረጅ እውነታውን የካደ ኋላ ቀርና ዘመኑ የማይቀበለው አመለካከት መሆኑን የጉዳዩ ታዛቢዎች በስፋት እያነሱ ይገኛሉ።
ማርታ ስዩም የተባለች የዩኒቨርሲቲ ኦፍ ሚኒሶታ ተማሪ ስትናገር ድምፃዊ አስጌ ዳሾ ከዚህ ቀደም በደቡብ ኢትዮጵያ በተለይም ወላይታ፣ ጋሞና ጎፋ ባህላዊ ዜማዎች በልዩ የድምፅ አወጣጡና በነቃ የመድረክ ላይ እንቅስቃሴው በስፋት የሚታወቅና በብዙዎች ዘንድ የተወደደ አርቲስት ነው። ይሁን እንጂ ከቅርብ ጊዜ ወዲህ በማህበራዊ ሚዲያ ላይ በሚያጋራቸው መሰል አወዛጋቢ አግላይና ስሜት ቀስቃሽ የሆኑ ጽሁፎች የሰዎችን ትኩረት ለመሳብ ሲሞክር ይስተዋላል ብላለች። አክላም ጥቂት አስተያየት ሰጪዎች ይህንን የድምፃዊን ጽሁፍ የዘመኑን የቁሳቁስ ፍቅር ወይም ማቴሪያሊዝም ለመተቸት የቀረበ ነው ብለው ለመከላከል ቢሞክሩም አብዛኛው ማህበረሰብ ግን አንድ በብዙ ሺዎች የሚቆጠሩ ተከታዮች ያሉት ታዋቂ የጥበብ ሰው ጾታን የሚያንኳስስና አክብሮት የጎደለው ቋንቋ መጠቀም እንደሌለበት አሳስባለች። ይህ አይነቱ ንግግር በህብረተሰቡ ውስጥ በሴቶች ላይ የሚደርሰውን የስነ ልቦና ጫናና የተሳሳተ አመለካከት ይበልጥ የሚያባብስ መሆኑን አስተያየቷን የሰጠችው ማርታ አስገንዝባለች። ድምፃዊ ጸጋዘአብ ገብረስላሴ አዲስ አልበሙን አስመልክቶ ጋዜጣዊ መግለጫ ሰጠ። በትግረኛ ሙዚቃዎቹ የሚታወቀው ድምፃዊ ጸጋዘአብ ገብረስላሴ አራተኛ የስቱዲዮ አልበሙን የፊታችን ሐሙስ ለአድማጭ እንደሚያበቃ ዛሬ በአዲስ አበባ በሰጠው ጋዜጣዊ መግለጫ አስታውቋል። ድምፃዊው እንደገለጸው ይህ አልበሙ ንጉስ ዳግማዊ ንጉስ የተሰጠ መጣሪያ ያለው ሲሆን 12 ሙዚቃዎችን ያካተተ ነው። የሁሉንም ሙዚቃዎች ግጥምና ዜማ ራሱ መድረሱን የገለጸው ድምፃዊው አንደኛው ዜማ ብቻ የህዝብ መሆኑን አስረድቷል። አልበሙ የፊታችን ሐሙስ ሚያዝያ 22 ቀን 2018 ዓ.ም በራሱ ናዶና በተሰኘው የዩቲዩብ ቻናልና በሌሎችም ዓለም አቀፍ መተግበሪያዎች እንደሚለቀቅ የጠቀሰው ድምፃዊው ለስራው ከ3.5 ሚሊዮን ብር በላይ ወጪ ማድረጉንም ተናግሯል። ይህ በእንዲህ እንዳለ በዓለማችንና በሀገራችን ውስጥ ድምፃውያን አልበማቸውን ከማውጣታቸው በፊት ጋዜጣዊ መግለጫ መስጠታቸው የተለመደ ነገር ነው። በቅርቡ እንኳን ድምፃዊት ቬሮኒካ አዳነ አዲስ አልበሟን ከመልቀቋ በፊት ጋዜጣዊ መግለጫ የሰጠች ሲሆን ድምፃዊ ዘቢባ ግርማም በተመሳሳይ ጋዜጣዊ መግለጫ መስጠቷን በዛሀበሻ ከዚህ ቀደም መዘገባችን ይታወሳል።